በአዲስ አበባ በኮተቤ ተራራማ ስፍራ ላይ የቆመ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ደብረ ልዑል ዳግማዊ ቁልቢ የሚል መጠሪያን ያገኘ ቅዱስ ስፍራ እና ይችን ድንጋይ ወስደሽ እንድትሰጪ እኔ ህዝቦች አልቀውብኛል እኔ ኮተቤ ገብርኤል ነው የሚሄደው ብሎ ገብርኤል ይነግራታል ለዛች ለ12 ዓመት ልጅ በኃይለ ሥላሴ ጊዜ ደርግ ለገበሬ ሰጥ መሬቱ ማለት ደርግ ሰጥ መልሶ ለራሳችን አሰራት ቦከራት ኑሯን ትቶ እቺም አንድ ጋሻ ከምናምን ለዚህ ቦታ እንዲረከብና እንዲገለገል ተደረገ። ለካህናቱ እያበሉ በ7 በ13 በ23 በ29 ዲያቆናቱንም ካህናቱንም ቀዳሹንም እያበሉ እሳቸው ነበሩ እየደገሱ የሚቀደሰው በወር ውስጥ የተወሰነ ጊዜ ማለት ነው። ሙሉ ወር ከወር እንኳን አይቀደስም ነበር። በአዲስ አበባ በኮተቤ ተራራማ ስፍራ ላይ የቆመ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ደብረ ልዑል ዳግማዊ ቁልቢ የሚል መጠሪያን ያገኘ ቅዱስ ስፍራ በ1969 ዓመተ ምህረት ከግለሰብ በተገዙ ቦታ ላይ በተሰራ መቃኞ ቤት የዚህ ቅዱስ ስፍራ ታሪኩን አህዱ ብሎ እንደጀመረ ይነገርለታል። በመጀመሪያ ቤተክርስቲያን እዚህ አካባቢ አልነበረም። የካ ሚካኤልና ጣፉ አቡነ ኪዳስ ብቻ ነበር የነበረውና እዚህ አካባቢ ምን ቤተክርስቲያን አልነበረ እና የቤተክርስቲያንና መሰራራት እንደው በወሬ ደረጃ እንደሰማሁት በመጀመሪያ ቤተክርስቲያን እዚህ እንዲተከል ያሳሰበው አሁን ዩኒቨርሲቲ ሆኗል ኮሌጅ የዛን ሰዓት ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ተብሎ ነበር የሚጠራው ኮሌጅ እና በዛ ሰዓት ዶክተር ሉል ሰገድ አለማየሁ የሚባሉ ነበሩ ዛ ርዕሰ መምህር ማለት ነው እና በዛ ሰዓት ድሮ እንደ ፋሽን ተደርጎ በቤተክርስቲያን ውስጥ በዩኒቨርሲቲ ውስጥ ወይም በኮሌጅ ውስጥ ቤተክርስቲያን እንዲኖር ይፈለግ ነበር እና በ6 ኪሎ ቅዱስ ማርቆስ አለ በ5 ኪሎ ቅድስት ማርያም ቤተክርስቲያን አለች እና በዚህ ደግሞ ቤተክርስቲያን እንዲሰራ ታስቦ ከዛን ከእግር ኳስ መጫወቻው በላይ ዳገት ነገር ነው እና ከኮሌጁ ጀርባ ደግሞ ባለርስቱ በሰዓት ያው በንጉሱ ዘመን አቶ አየለ ጎልማም የሚባሉ ነበሩ እና እዛ ጋር እንዲተከል ታስቦ ከዛን በኋላ ልጆች ኳስ ሲጫወቱ ጉልላቱን ይመቱታል በሚል ይሄ ነገር ይቀራል። ይሄ ነገር ልክ ወዲያው እንደቀረ እዚያ አካባቢም ያለው ህብረተሰብ ቤተክርስቲያን እንዲተከል ይፈልጋል። ምክንያቱም በርቀት ነው ያለው የካ ሚካኤል በርቀት ነው አቡነ ኪሮስ ያለው እና እዚህ አካባቢ ታቦት እንዲተከል ይፈልግ ነበርና በሰዓቱ በዚህ አካባቢ የነበሩ ባለርስቶች አቶ ደፈረስ ወልደ መድህን አቶ አየለ ጎልማሚ አቶ አለሙ ተስፉ አቶ በቀለ ግዛው አቶ ከበደ በጣኒ አቶ አብዶ በጣኒ ጀነራል ይርዳቸው ደግሞ ያባታቸው ርስት ነበረ። እነዚህ በመሆን የአገር ሽማግሌዎች ይሰባሰቡና ቦታ ለመምረጥ ቀነ ቀጠሮ ይዘው ይሰባሰባሉ እና እያንዳንዱ ባለርስት በየቦታው ላይ እየሄደ የት ጋር ቢተከል ይሻላል የሚለውን እየተሰባሰቡ መምረጥ ጀመሩ። ከ68 ዓመተ ምህረት ጀምረን ቤቱን መቃኞን ሰርተን ከዛ በ69 እንዲገባ አደረግ ከዛ አገልግሎቱም ቀጠለ። ያው እዚህ እስካሁን እስካለን ድረስ ደረስን። ያው እንደምታዩት ነው ወደዚህ ገባን አዲሱንም ሰራ። በእውነቱ በጣም ነው ደስ ያለን እና ደስ ያለን የሀገሩ ሰው ተባብሮ የቦታ እንዲሰጥ ኃላፊ የሆኑ ሰዎች 58 ገበሬ ማህበር ነው ይሄን ቦታ ያስቀመጠልን። ዞሮ የካ ሚካኤል ነበር ድሮ ምን ይቀበለው ቀበግሩን ሄዱት ከዛ ይሻላል ብሎ ህዝቡ ቦታ መርጦ እዚህ ላይ ህዝቡ ጋር ሰርተን እዚህ አደረሰናል። እና ይችን ድንጋይ ወስደሽ እንድትሰጪ እኔ ህዝቦች አልቀውብኛል እኔ ኮተቤ ገብርኤል ነው የሚሄደው ብሎ ገብርኤል ይነግራታል ለዛች ለ12 ዓመት ልጅ ሲነግራት ያችን ድንጋይ እንደ ምን ላርጋት ይችን ድንጋይ ብላ ስትላቸው መነኮሳት እቅፍ አርጊያት ከቅዳሴ ውጪ እቅፍ አርጊያት አሉ። እንቅልፍ ይዟት ከአሁን ይሄው ልጅ ሰጥቼሻለሁ የመጨረሻው መጨረሻ ነው ሰጥቼሻለሁ ብሎ ይላታል። እሺ ብላ ተቀበለች አቀፈች መጣች።
ያቺ ልጅ መታ በይ የመጨረሻውን ዳግማዊ ቁልቢ ደብረ ልዑል ቅዱስ ገብርኤል ነው የሚባለውና ሰይሜ ሰጥቼሻለሁ ችን ድንጋይ እንዳትጥይብኝ ብሎ አለኝ ነው የምትለው። የ12 ዓመት ናት። ነሐሴ 20 ይዘው መጡ እናት አባት እንትን አባትና ልጅ ዞሮ ነሐሴ 20 19 ቅዳሜ ነበር እሁድ ይዘው መጡ ገቡ እልል አሉኝ። አምልል ብለን ተቀበል። ከዛም በኋላ እንዴት ነው ብለው ሲሉ እንዲ ነው ብለው ተናገሩ። ያቺ ድንጋይ ጸሎት አድርገው በቤተ መቅደሱ ገባች። ይሄንን መሰረት ሊያኖሩ ሲመጡ ያችን ድንጋይ አቅርበው ተባርካ ቅድስት ገባች። ምድረ በዳን 50 ሰው እንኳን አይሞሉ ህዝቡ ማለት ነው። 50 አባወራ የለም እና ምድረ በዳ ነው፣ ድሬ ነው፣ የከፍት መዋያ ነበረ እና እንዳጋጣሚ ነው እንግዲህ 8ቱ ገበሬ ማህበር ሮጦ ወደና ቆላ ከመሄድ የመጀመሪያ ኮተቤ ገብርኤል መሬት አግኝቶ ገብርኤል ነው የገባ። ከዛ አስኮ ገብርኤል ሁለተኛው በቃ ከዛ ነው ተስፋፋ። በገበሬ ማህበር መንግስት ለገበሬ ሰጠ። ገበሬ የራሳቸውን መቀበሪያ አዘጋጅቶ እዚህ ያስቀምጡልን። በኃይለ ሥላሴ ጊዜ ደርግ ለገበሬ ሰጠ መሬቱ ማለት ነው። ደርግ ሰጥ መልሶ ለራሳችን 14 በኩራት ዙሯን ትቶ እቺም አንድ ጋሻ ከምናምን ለዚህ ቦታ እንዲረከብና እንዲገለገል ተደረገ። ዙሯን አዋጥቶ ይሄን ቦታ ለገብርኤል ብቻ ሰጡ ገበሬ ማህበሩ ማለት ነው። ከዛም ቀንሶ ከዛ ሁሉ ተቀናንሶ ነው እዚህ ጋር የገባው። ቦታውን ቀንሶ የራሳቸው የሚያርሱትን ትቶ ወደ ሌላ ጋር ሄዶ ቦታ አግኝተው ነው ይሄ ቦታ ነፃ ሆኖ የተቀመጠው በገበሬ ማህበር ማለት ፈቃደኛ ሆኖ ይሄ ቦታ ሲመረጥለት እቤት መጥቶ ለኛ የነገረንን ነው አሁን ይሄንን የነገርኳችሁና በጣም ደስተኛ ነበረ። ለምን የካሚካኤልም በጣም ያገለግልም ነበረ። ድሮ ያው የተወሰነ ሰው ነው በአካባቢው የነበረውና በዚህ ቦታ ላይ ይሄ ቤተክርስቲያን ቦታ መመረጡ ለራሱ በጣም ደስተኛ ነበረ እና ፈቃደኛም ነበረ። በጣም ተደስቶ ነው ለኛ የገለጸልን። እግዚአብሔር ደግሞ እሱ መምረጡ ብቻ ሳይሆን ኃያሉ ገብርኤል ራሱ የራሱ ነገር ስለነበረው እዚህ ቦታ ላይ ያው በሰዓቱ እግዚአብሔር በፈቀደ ሰዓት እዚህ ቦታ ላይ ተመስርቷል። ከዛ በኋላ ይሄ መሬት ለቅዱስ ገብርኤል ከተሰጠ በኋላ የእናንተ ቤተሰብና የቅዱስ ገብርኤል ያላችሁ ቅርበት እንዴት ሆነ? እንግዲህ እዚህ ቤተክርስቲያን ከተሰራ በኋላ እኛ ለድሮ ለፍልሰታ ወደ ሚካኤል ነበር ምን ሄደው ወደ አባ ኪሮስ ነበር ምን ሄደው። በዛ ሰዓት እኔ ነኝ ትልቅ ታናናሾቼን እያስኩኝ ወደ ቤተክርስቲያን በፍልሰታ ሚካኤልና አባ ኪሮስ ይዤ የሚሄደው ነው ነበርኩኝ። ታናናሾቼን የወንዶች ቁርባን በሚኖር ጊዜ ወንዶቹን ወንድሞቼን፣ ሴቶች ቁርባን በሚኖር ጊዜ እህቴን ይዤ እኔ ነበርኩኝ የሚሄደው። ገብርኤል ግን እዚህ ከተመሰረተ በኋላ በጣም ደስተኞች ነበርን። እንደገና ከትምህርት ቤትም ተመርጠን ማለት ያው ከፍ ከፍ ያሉ የአካባቢ ነዋሪዎች ተብለን የሰንበት ትምህርት ቤት ሲቋቋም ከሰንበት ትምህርት ቤት ውስጥ አንዷ መስራችና አባልም የነበርኩኝ ይሄንን ቤተክርስቲያንና እዚህ ቤተክርስቲያን ያው ሁላችንም ደስተኞች ነበርን። እንደገና ሰንበቴ ሲመሰረት ራሱ እዚህ ቤተክርስቲያን የሰንበት ተብሎ በቅጠል ዳስ ሰርተው ነው ቀድሰው ሲወጡ ለዲያቆናትና ለካህናት አፋቸውን የሚያድፉበት ተብሎ ለብዙ ጊዜ አሁን ውጪ መካነ ሰላም ሰንበቴ ቤት ተብሎ የተመሰረተው በዛ ሰዓት በጣም በባህር ዛፍ ቅጠል እንደዚህ እንታው ሰብስበው እንደ ጎጆ ነገር ተሰርቶ ለረጅም አመት እዛ ውስጥ ነበረ ሰንበቴ የሚጠጣው። አሁንም ካሉት የሰንበቴ ማህበራቶች ውስጥ ብቸኛው እሁድን ሰንበት ብሎ የሚዘክር ሰንበቴ ቤት ያ ነው። በዛ ሰዓት በጣም በተወሰኑ ሰዎች በቆሎና በዳቦ ካህናቱ ቀድሰው ሲወጡ አፋቸውን የሚያደፉበት ተብሎ የተቋቋመው ሰንበቴ ቤት ያ ነው በዛ ሰዓት ማለት ነውና ቶሎ ቶሎ ነው የሚደርሰው። ትንሽ ሰው ነው ያለው። የሚደረገው ደግሞ ቆሎና ዳቦ ነው እና ያለኛ በጣም ብርቅ ነበረ ማለት አዲስም ነገር ነው። እንዲቀርብ ብለን ለቤተክርስቲያን የምናቀው ነገር ስላልነበረ እዚህ በመመስረቱ ካህናቱም
ዲያቆኑም በጣም በቁጥር የተወሰኑ ናቸው። እንደ ቤተሰብ ነበር የምንተያየው እና ከቤተክርስቲያኑ ጋር ያለን ቁርኝትም ደግሞ በጣም የጠበቀ ነው። ህዝቡ ፈቀደ፣ ቀብር ወዲያው መጣ፣ ተቀበረ፣ ተገላገሉ። በዚቹ መኪና የለም፣ በእግር ጉዞ ነው። ይሄ ምድር አባዶ ቀርሳ እስከ ጣፎ ድረስ ነው ወደ የካቲት ጎርፍ የነበረው እና በዚህ ምክንያት ሁሉም እዚህ ተሰበሰበ፣ ቀብር ተጀመረ። በቃ እዚህ አደረሰ። ቆንጆ ነው። ያው በፍቅር ነው። አናሳ ብንሆንም በጥሩ ሁኔታ ቀድሱልን፣ ቀድሳለን። ክርስትና ሲመጣም አንሱልን እንላለን፣ ይሉናል፣ እናነሳላቸዋለን፣ እናገለግላቸዋለን። በዚህ ቤተክርስቲያን ስታድጉ ያው እንግዲህ እድገታችሁም እዚህ ቤተክርስቲያን ላይ ሆኗልና የአገልግሎቱ ሁኔታ ምን ይመስል ነበር? ተጨማሪ ቅዱስ ገብርኤል ይሄንን ሲያደርግ አይቻለሁ የምታያቸውም ታሪኮች ጋር እንግዲህ ቤተክርስቲያኑ በብዙ መልኩ አገልግሎቱ ጥሩ ነው። ያው የኢኮኖሚ ጥረቱም ነበረ። እንደ ልብ ብዙ ካህናቶች አልነበሩም እና በመቃኞ ውስጥ ነው የነበረው። ወደዚህ ለማምጣት ያው ብዙ ጊዜ ፈይቷልም። እሱን ያው ሌሎችም ስለሚገልጹት ብዙ ጠውረድ ነበረ። ግን ባለው የሚቀደስበት ቀን በጣም የተወሰነ ነበረ። እንደውም አቃቢቷ እማሆይ ወለተ ጻዲቅ ስማቸው ጠፋብኝ በደንብ ብዙም እንትን አለልም እና እሳቸው ለካህናቱ እያበሉ በ7 በ13 በ23 በ29 ዲያቆናቱንም ካህናቱንም ቀዳሹንም እያበሉ እሳቸው ነበሩ እየደገሱ የሚቀደሰው። በወር ውስጥ የተወሰነ ጊዜ ማለት ነው። ሙሉ ወር ከወር እንኳን አይቀደስም ነበር። ምክንያቱም ያው እጥረቱም ስለነበረ ብዙ ነገሩ አካባቢውም ላይ እንዳሁን አይደለም። እንደዚህ በጣም የተወሰነ ሰው በቁጥር በጥሪ የምትአደርሰው ጠርተህ የሚሰማ ሰው ነው ቤት የነበረው ማለት ነው። እና ብዙ ሰው አልነበረም። በነዛ በሰዎች ነበር የሚተዳደረው። ብዙ ይሄን ያህል የሰፋ አገልግሎት አልነበረም። ያሉት ግን በትጋት ነበር ቤተክርስቲያኑ የሚያገለግል። ይሄ ካቴድራል ሲሰራ አሁን እስካለው የቤተክርስቲያን ደረጃ ድረስ የሳቸው አስተዋጽኦ ምን ያክል ነበረ? የማይገለጽ ተገልጾ የማያልቅ ነው የሳቸው አስተዋጽኦ። ታመው እስከተኙ ድረስ በቃ ሌሊት የምታገኟቸው እዚህ ነው። በንስሐ ልጆቻቸው ስንት ነገር ሰርተዋል። በንስሐ ልጆቻቸው ስንቱን ይሄ ነው እስከምለው ነገር የለኝም። በእውነት ነው የምለው። እኔ ደሞዝ አላቅም። ፈትዬ ሰፍቼ እጅ ስራ ሰርቼ ሹራብ ሰርቼ ሸጬ ነው ልጆቼን አረቄ አውጥቼ ነው ልጆቼን ያስተማርኩት። የእሳቸው ደሞዝ እኔ ምንም አላቆም። ለምን? እሳቸው ቤተክርስቲያን ነው በቃ ልባቸው ወደ ቤተክርስቲያን ገብቷል። እንደዚህ ነው እና እስከዚህ ድረስ ነበር። ይህ ቦታ እንደተባለው ከ1969 ዓመተ ምህረት ጀምሮ የተመሰረተ ነው። እዚያ በፊት ያለው እንዳለው ሆኖ እኔ ከመጣሁ ጀምሮ የሰው ኃይልም ቢያንስም ባለው ከአገልግሎቱ የተጠናከረ አገልግሎት ነው ሲካሄድ የኖረው። እንደሚታወቀው ከየካ ሚካኤል ቀጥሎ ሳሌተ ምሕረትም ኢያቄም ወሐና ማናቸው በዚህ በየካ ክፍለ ከተማ ያሉ አብያተ ክርስቲያናቶች የሉም ነበር። የሚገርመው ሐና ኢያቄም ወሐና ብረታ ብረት ኪዳነ ምሕረት ሳሊተ ምሕረት እዚያ በተረፈ እዚያ አባ ኪሮስ ይህ ሁሉ ቤተክርስቲያን ቀጥታ አሁን ነው የተተከለው። በዚያን ጊዜ ከዚህ ስመጣ ጸሎተ ፍታቱ በጣም ከበድለናን። የሚገርመው ነገር አነስተኞች ነን። መሪ የሚባል አለ። እስከዚያ ድረስ እየሄድን ፈትተን እንመጣለን እና እንዳሁኑ አሁን ሩቅ ቦታም ቢሄድ መኪና አለ ዘምኗን ጊዜው። በዚያን ጊዜ በእግራችን እየሄድን ያው እስከዚህ ድረስ ደርሷል። ውድ የኦርቶዶክስ አማኞች በዓለም ዙሪያ የምትኖሩ ኢትዮጵያውያን እንዲሁም ኤርትራውያን ይህን ድምፅ የምትሰሙት የሚተላለፈው ከዳግማዊ ቁልቢ ከኮተቤው ቅዱስ ገብርኤልና ሆተ ሰማይ ቅድስት ድንግል ማርያም ቤተክርስቲያን ነው። ዛሬ እናንተ ጋር ልናስተላልፍ የፈለግነው አባቶቻችን በጊዜው ይህን የመሰለ ህንፃ ሰርተው አስረክበውናል። በሰዓቱ ትልቅ ነበረ። አሁን ግን ከአገልግሎት ብዛት ምክንያት ጣሪያውም እያፈሰሰ ብዙ ቦታዎች ላይ ለእድሳት
ስለሚፈልግ እንዲሁም ቅኔ ማህሌቱም ቤተ መቅደሱም በጣም ጠባብ ስለሆነ ጊዜውን የዋጀ እድሳት ሊደረግለት የልማት ኮሚቴው፣ ሰበካ ጉባኤው፣ አስተዳደር ጉባኤው በአጠቃላይ ፕሮግራም ይዟል። ይህንንም ለማስፈጸም የፊታችን የካቲት 27ና 28 ከማታው 12 ሰዓት እስከ ጠዋቱ 12 ሰዓት ድረስ በኦንላይን በብዙ ሚዲያዎች ላይ ስለሚተላለፍ እግዚአብሔር የረዳችሁ፣ እግዚአብሔር ጸጋውን የሰጣችሁ፣ እግዚአብሔር በረከቱን የሰጣችሁ በኮተቤ ገብርኤል መቼም ክርስትና ያልተነሳ እንዲሁም ሐዘን አይቀርምና ቤተሰቡን ያሳረፈ በስርዓተ ተክሊል ጋብቻውን የፈጸመ ለምኖ ሕይወቱ ያልተስተካከለለት ከልጅነት እስከ እውቀት ያረዳው የለምና ይህ መልአክ ሁላችንንም እዚህ አድርሶናል። አሁን ደግሞ ከሰጠን ላይ ካለን ላይ ሳይሆን እሱ ከሰጠን ላይ ሁላችንም የዚህ በረከት ተሳታፊ እንድትሆኑ በታላቁ መልአክ በአብሳሪው መልአክ በቅዱስ ገብርኤልና በቅድስት ድንግል ማርያም ስም ሁላችሁንም እንጠይቃለን። ይህ ሁሉ ስራዎች አስበን የጀመርነው ከእናንተን እግዚአብሔርን አስቀድመን እናንተን ታሳቢ አድርገን ነውና የአቅማችሁን እንድታደርጉ በእግዚአብሔር ስም በቅድስት ቤተክርስቲያን ስም መልእክታችን እናስተላልፋለን። እናመሰግናለን። የዛ ሰው ይበለን። አደራ ሁሉም ሰው በዛን ቀን እንዳቀርቡ። ያው ከመጣሁ ጀምሮ ቦታ እንደሚታወቀው ኮተቤ ገብርኤል ታላቅ ካቴድራል ነው፣ ሆተ ሰማይ። በሁለቱም ቤተክርስቲያን አገልግሎቱ ካህናቱ ጠባ ለኪዳን መሸለ ቁርባን ብለው ቀሳውስቱ ያው ዘወትር ሰረቀ ጽባህ በሁለቱም ደብር ማለት ነው ዘወትር ቅዳሴ ይቀደሳል፣ ህዝቡ ይገለገላል። ሌላው ደግሞ በማህሌት በኩል ደግሞ መምህራን አሉ። 3 የድጓ መምህራን፣ 4 ያቋቋም መምህራን፣ 3 የቅኔ መምህራን አሉ። ከዛ ከ20 ያላነሱ በማህሌት የሚያገለግሉ መዘምራን አሉ ማለት ነው። አገልግሎቱ በሚገባ ነው የሚገለገለው። የአብነት ትምህርት ቤቶች ያው እስካሁን ድረስ የሉም። መምህራን አሉ፣ ቤት አልተሰራም። ደግሞ ተማሪዎች የሚመጡት ለመቀጠል የሚመጡት ቤት መጠለያ ሲኖር እንደ አበል ነገርም ሲፈጠርለት መምህራን ቁጭ ብለው ያስተምራሉ። የመምህራን ችግር የለብንም። ድርብ ነው ያለን። ያቋቋም ድርብ ነው፣ የቅኔውም የድጓውም ድርብ ነው ያለ እና ያ ሁሉ ቢጠናቀቅ የተሻለ ቦታ ትልቅነቱ የበለጠ ትልቅ ይሆናል ብዬ አምናለሁ። ቤተክርስቲያኑ ትልቅ ከመሆኑ ከዛም ደግሞ ያው እንግዲህ ዘመኑ የበዛ ስለሆነ ያፈሳል። በማህሌቱም በቅድስቱም ብዙ ያፈሳል። አሁን ይሄ ህንጻ ቤተክርስቲያን እንግዲህ አባቶቻችን ይህን የተዋበ ህንጻ ሰርተው ለኛ አስረክበዋል። እኛ ደግሞ መጠበቅ የፈረሰውን ደግሞ ማደስ የኛ የቤተክርስቲያኒቱ ልጆች ኃላፊነት ስለሆነ አሁን ለዚህ ቤተክርስቲያን ማንኛውም በውጭ ያሉትም ወገኖቻችን ወንድሞቻችን እንዲሁ በዚህ በግቢም ያሉት በሀገር ውስጥም ያሉት ወገኖቻችን ይህንን መንፈሳዊ አገልግሎትና ልማት ሊደግፉት ይገባል። በተለይ ደግሞ ልናገር የምፈልገውና እንግዲህ ባለቤት ካልጮኸ ጎረቤት አይወጣም ተብሏልና ስለዚህ ለይቺ ቤተክርስቲያን ባለቤቶቿ የሃይማኖቱ ተከታዮች እኔም እናንተም ሁላችሁም ስለሆነ እንግዲህ ለዚህ በሁለቱም ቤተክርስቲያን ለሚደረገው ልማት በውጭም ያላችሁ በግቢም ያላችሁ ወገኖቻችን የሃይማኖት ተከታዮች አስፈላጊውን ድጋፍ እንድታደርጉ በቤተክርስቲያን ስም አሳስባችኋለሁ። ይህ ከኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆተ ሰማይ ቅድስት ማርያም ካቴድራል የሚተላለፍ መልእክት ነው። ይህንን መልእክት የምናስተላልፍበት ዋናው ምክንያትና ዋናው ዓላማ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን ከተመሰረተ 50ኛ ዓመቱን በሚቀጥለው ዓመት 2019 ማለት ነው ስለሚያከብር አሁን ተሰርቶ አገልግሎት እየሰጠ ያለው ታሪካዊ የሆነ ህንጻ ካቴድራል ቤተክርስቲያን በዘመን ብዛት የተነሳ ጣራው እያፈሰሰና እንዲሁም ደግሞ የውስጥና የውጭ እድሳት ስለሚያስፈልገው በዚህ ተጨማሪ ደግሞ የሆተ ሰማይ ቅድስት ማርያም ካቴድራል ቤተክርስቲያን የግቢ ማስዋብ ስራና በዙሪያው የተጀመሩ የልማት ስራዎችን ለማስቀጠል የአብነት ትምህርት ቤቶችና ዘመናዊ ትምህርት ቤቶችንም ደግሞ የአካባቢውን ወጣቶች በቤተክርስቲያንም አብረው ተስለው እንዲያድጉ
ትምህርት ቤቶችን ከፍቶ ለማስተማር የፊታችን የካቲት 27 እና የካቲት 28 ከቀኑ 10 ሰዓት ጀምሮ የራት መርሃ ግብር በአካል ለምትገኙ በቤተክርስቲያኑ ግቢ ውስጥ ተዘጋጅቷል። በአካል መገኘት የማትችሉ ደግሞ ከቀኑ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ለተከታታይ ለሁለት ቀናት የካቲት 27 እና 28 የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ስለተዘጋጀ በአገር ውስጥም በአገር ውጭም ያላችሁ ኢትዮጵያውያንና ኤርትራውያን ውድ ኦርቶዶክሳውያን ለዚህ ታሪካዊ ህንጻ ቤተክርስቲያን እድሳት የበኩላችሁን አስተዋጽኦና አሻራችሁን እንድታስቀምጡ በቅድስት ቤተክርስቲያን ጥሪያችንን እናስተላልፋለን። ይህ ድምጽ ከኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆተ ሰማይ ቅድስት ድንግል ማርያም ካቴድራል የሚተላለፍ መልእክት ነው። እንደሚታወቀው የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን ከተመሰረተ 50 ዓመታትን በሚቀጥለው 2019 ዓመተ ምህረት ስለሚያከብር ይህንን በዓል በተመለከተና ይህንን በዓል በልዩ ሁኔታ ለማክበር የህንፃ እድሳት ኮሚቴ አዋቅረን ህንፃውን እያደስን እንገኛለን። በመሆኑም በመላው ዓለም የምትገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆናችሁ ለዚህ ታላቅ መልአክ ለቅዱስ ገብርኤል ካቴድራል የቻላችሁትን እንድታግዙ ጥሪያችንን እናስተላልፋለን። በተለይም የካቲት 27 ከቀኑ 10 ሰዓት ጀምሮ ብፁዓን አበው ሊቃነ ጳጳሳት የክብር እንግዶች በተገኙበት የእራት መርሃ ግብር በዚሁ በካቴድራሉ ቅጽር ግቢ ውስጥ ተገኝቷል ይካሄዳል። በተለይም ደግሞ ከ12 ሰዓት ጀምሮ እስከ ንጋት 12 ሰዓት በንቁ ሚዲያ፣ በቋንቋ የነሽ ድንግል ሚዲያ፣ በመንክር ሚዲያ፣ በሎዛ ሚዲያ ቀጥታ ስርጭት በመላው ዓለም የሚተላለፍ ልዩ የኦንላይን የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷልና ሁላችሁም ይህ መልእክት የደረሳችሁ ሁሉ በቀጥታ ስርጭት እየገባችሁ የራሳችሁን እገዛ እንድታደርጉ ላልሰሙ ወገኖቻችንን በመግለጽ ይህንን በዓልና ይህንን ህንፃ ቤተክርስቲያን አድሰን ለ50ኛ ዓመቱ ዝግጁ እንድናደርግ በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ሀገራችን ኢትዮጵያ በጽኑ ሰላም ይጠብቅልን፣ ይባርክልን። አሜን።